ሀንቾ ያልጠበቀችውና ያላሰበችው አደጋ ደረሰባት። ወይዘሮ ሜላት በህይወቷ ማጣት የማትፈልገውን ውድ ነገር አጣች። አቶ ኖላዊ ጨለማ ተደፋበት። ሰላምዬ ያልጠበቀችው ነገር በድንገት እህቷን አታለች። ጽዮን የምትባል የእዝራ ፍቅረኛ እዝራን ስለምትወደውና ስለምታፈቅረው ቅዱስ እኔን ትወደኛለህ አይደል? በህይወትህ ወንድ ሁን እስኪ እኔን የሚያስደስት ነገር እንድትሰራ እፈልጋለሁ። ይሄንን ካደረክልኝ በኋላ ደግሞ አብረን በህይወት መቀጠል እንችላለን ብላ ትዕዛዝ ሰጠችው። ቅዱስም ደግሞ ትዕዛዝሽ ምንድነው ጽዮን? ላንቺ የሚያስደስትሽ ነገር ከሆነ አደርገዋለሁኝ ብሎ ቃል ገባላት። እንዳስብበት ጊዜ ከሰጠችው በኋላ እሱም ደግሞ ጽዮንን ስለሚያፈቅራትና ስለሚወዳት ብቻ ልትረጅኝ እፈልጋለሁኝ። ይሄ ነገር በጣም ከባድ ነው። እንግዳውስ ካሁን በኋላ ፊት ለፊቴ ቆመህ ማየት አልፈልግም ብላ ከባድ ውሳኔ ወሰነችበት። ቅዱስም ያለው አማራጭ ምን ሆነ? ሀናን መግደልና ማስወገድ ምርጫው አደረገ። በውሳኔው ከተስማማ በኋላ ሀና የምትገኝበት አካባቢ ላይ ደውሎ ቀጠራትና ሀናም ደግሞ ቅዱስ በጣም ስለከፋውና ከጽዮን ጋር ከባድ ችግር ስለተፈጠረ እንድታረጋግኝና እንድታስታርቅኝ እፈልጋለሁ ብሎ ነበር የደወለላት። ሀንቾም ቅዱስ ወደሚገኝበት ቦታ ላይ እየተንከረፈፈች አናቷን በትልቅ የድንጋይ ሲላት ሄዳ ድፍታለች። ወይዘሮ ሜላት ያየችውን ነገር ማመን አቃታት። መስፍኔም ሆነ ምናሴ እንዲሁም ደግሞ ሰላምዬ ድንብላል በሀዘን ተሞሉ። ሜላት አብሮ አደግ ጓደኛዬ፣ መቼም የምትወጃትና የምትሳሻላትን ልጅሽን በማጣትሽ በጣም አዝናለሁ ብላ ባዩሽ እንደተለመደው እያስመሰለች ወደዛ ቤት መጣች። መስፍንና አቶ ኖላዊ ራሳቸውን መቆጣጠር አቅቷቸዋል። ሜላት አግኝቼ ሳልጠግብሽ የልጅና የእናትን ፍቅር ሳናወጣ ይሄ ይከሰታል ብዬ አላሰብኩም። ሀንዬ እንዴት ጉድ ትሰርኛለሽ እያለች በጸጸት አለንጋ ተገረፈች። ሰላምዬ ባለፈው ላይ እንግዲህ እዝራ እውነት ሀንቾን አፍቅራሃት ነው ወይስ እየቀለድክና እየተጫወትክባት ነው? ይቺ ያልካትን ቃል በኋላ ማትደግማት ከሆነ ከባድ ጦርነት ከኔ ትገባለህ ብለው ነበር። የሴት ጓደኛ መጨረሻው ይሄ ነው። ጽዮን እስካሁን ድረስ ከሀንቾና ከሰላምዬ ጋር በጣም መልካም ጓደኛ ነበረች። ጽዮን ግን ከሀንቾ በፊት እዝራን ስለምታፈቅረውና ስለምትወደው በተደጋጋሚ ከእዝራ ፊት እራቂ፣ እዝራ ፊት ለፊት ላይ ባገኝሽ እገልሻለሁ እያለች ዝታባት ነበረ። ጽዮን ይህንን አጋጣሚ ተጠቅማ ሀናን ማስወገድና መግደል ወሰነች። ቆይ ጽዮን አሁን ሀናን ከገደለች በኋላ ራሷ ገዳይ መሆኗ ቢታወቅባት እዝራ ከሷ ጋር በፍቅር የሚቀጥል ይመስላታል እንዴ? ሆ ጉር ነው። ቅዱስ ደግሞ ሴት የላከው ሞት አይፈራም ሆኖበት ሀናን ለመግደል ወሰነ። ሀንቾም እዛ አጠገብ ላይ ሆና ስትደውል በጭራሽ አላነሳላትም ነበር። በመጨረሻ በቴክስት እዚህ ቦታ ነኝ ብሎ ሲላት እሷ ወደፊት ስትሄድ ትልቅ የብሎኬት አንስቶ ነው እንግዲህ አናቷን የፈጠረቃት ማለት ነው። ሀና ከዱሮ እንግዲህ እዝራ ጋር ባትልከሰከሽ ይሄ ነገር ባልተከሰተ፣ ጽዮንም ታይ ስትልሽ አቁመሽ ቢሆን መልካም ነበር። በዛ ላይ ደግሞ ጆሮን ወይም አሴር ከሚባለው በላይ ከራሱ በላይ እጅጉን በጣም የሚወድሽ የሚጠነቀቅልሽና የሚያከብርሽ ነበር። አጅሪት ሆዬ ፍቅር ስትል እንግዲህ በጽዮን በኩል ሀንቾ እስከ ወዳኛው ተሸኝታለች ማለት ነው። ሰላም ውድ የተከበራችሁ የአዚ ቲዩብ ቤተሰቦች እጅግ በጣም
አጓጊውና በጉጉት ስንጠብቀው የነበረው የኖላዊ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ ደግሞ ሀና የመጨረሻ ፍጻሜዋን አግኝታለች። እማማ አስቴር ወደዛ ቤት ስትመጣ ድንብላልን አገኘቻትና ድንብላል ደግሞ እንደተለመደው ምግብ በሳህን ይዛ ወደ ተምቹ ጋር ጉዞዋን ልታደርግ ስትል በር ላይ ተገጣጠሙ። እንዴ ማማ መተዋል እንዴ? እንዴት አስደነገጡኝ ብላ ደነገጠች። እማማም ደግሞ የኔ ልጅ ምን ሆነሻል? እስኪ ነይ ቶሎ ምናምን እያለች አለቻት። ድንብላልም ወደ ማማ ዘንድ ተጠጋችና እንዴ እኔ እኮ የታመመች አክስቴ ነበረችና እሷን ልጠይቅ ነበር፣ በድንገት መጡብኝ። በቃ እኔ የሰራሁትን እቃ ወደ ውስጥ ላድርገው፣ እርሰውም ደግሞ ግቡ ግቡ እያለች አለች። እማማም ሂጂ የኔ ልጅ፣ የታመመ ሰው መጠየቅ ፈጣሪም ይወደዋል፣ ባይሆን ሜላ ሳትመጣብሽ ቶሎ መለስ በይ ብላለቻት። እማማም ሳሎን ላይ ቆጫለችና አስቱካ የሰላምዬ የሀንቾ አያት ወይዘሮ ሜላት ቆይታዋን ውጭ አድርጋ ነበርና ወደ ቤት ስትገባ እናቷ መታለች። እንዴ ማዬ እንዴት ነሽ? ደህና ነሽ ወይ? መተሻል ወይ እያለች መጠየቅ ጀመረች። እማማ አስቴርም አዎ የኔ ልጅ እንዴት ነሽ? ወዴት ሄደሽ ነው? አቦ ወደ ውጭ ሄጄ ነው። የባዩሽ ነገር እኮ አሳስቦኝ። ምን ተፈጠረ ደግሞ? ባዩሽ እኮ ተፈታች። ጭራሽ ያ ሁሉ የሰራችው ወንጀል አልበቃ ብሎ እንዴት ልትፈታ ቻለች? እማዬ በዋስ ተፈታለች። አሁን ግን በጣም ግራ ገብቶኛል ብላ አለች። ወይዘሮ ሜላት ባዩሽን እስር ቤት ልትጠይቅ ስትሄድ እኔ ካንቺ የምፈልገው ገንዘብም ሀብትም ሳይሆን መስፍንም ብቻና ብቻ ነው ብላት ነበር። ሜላት ደግሞ የሚመላለስባት ያ የመስፍን ጥያቄ ብቻ ነው። ወይ ለእናቷ አልተናገረች። በስተመጨረሻ ሰላምዬ እንዲሁም ደግሞ እማማ ሳሎን ላይ ጊዜያቸውን እየተጫወቱ እያሳለፉ፣ ሜላት ደግሞ ላፕቶቧን ይዛ መኝታ ክፍሏ ቁጭ ብላ ነበር። ሀና ገባችና እማዬ ምን ሆነሻል? ሳሎን እኮ እኛ እየተጫወትን አንቺ እዚህ ተቀምጠሻል፣ በሰላም ነው አለቻት። እኔ ምልሽ ሀንዬ ሰሞኑን ግራ ገብቶኛል። ለምን? የባዩሽ ነገር እንዴት? ባለፈው ልጠይቅ ሄጄ ነበር። ስጠይቅ እኔ ካንቺ ገንዘብ ምንም አልፈልግም፣ የምፈልገው መስፍንን ብቻ ነው ብላኛለች አለች። እንዴ ማዬ ደግሞ አባዬ ምን ያረግላታል? እኔስ እሱ አይደል እንደ ግራ ያገባኝ። ሀንዬ መስፍንን ልጠይቀው ነው፣ እንደው ችግር ይፈጠር ይሆን አለች። አረ ምንም አይፈጠርም፣ እንደውም ባዩሽ እንዲህ ብላለችኝ፣ ከእሷ ጋር ግንኙነት አለህ እንዴ ብለሽ መጠየቅ አለብሽ አለቻት። እሺ እኔ ልጅ እንደዛ ይሻላል ብላለች። አሁን በይነይ አያቴ እንዳትቆጣ ሳሎን እንጫወት ብላ እናቷን ይዛት ሄደች። እንግዲህ መሸና ሀንቾም ከአያቷ ጋር አብራተኛች። አብራተኝታ እዝራ የኔ ፍቅር፣ የኔ ጨረቃ፣ የኔ ማር፣ የኔ ወለላ፣ የኔ አስክሬም፣ የኔ ቆንጆ እያለ ይጀነጅናታል። እሷም ደግሞ ከልክ በላይ እየሳቀችና እየገለፈጠች ከእዝራ ጋራ ጅንጅኗን ቀጠለች። እማማ አስቴር ቀስ ብላ አይኗን ገለጥ አድርጋ ሀንቾ የምትጽፈውንና የምታወራውን በሙሉ አየች። ተደብቃ መሳቅና ፈገግ ማለት ጀመረች። የኔ ልጅ ወይ ጉድ፣ አሁን እኮ ጊዜሽ ነው፣ ደስ ያለሽን አድርጊ ብላ ስትል ሀና እዝራ በጻፈላት ጽሁፍ ከት ብላ ስትስቅ፣ እንዴ እኔ ልጅ ምን ሆነሻል? በደረቀ ሌሊት እንደዚህ የሚያስቅሽ ምን አይተሽ ነው? ምን ሰምተሽ ነው? እያለች እማማ አስቴርም ከሀና ጋር ተፋጠጡ። ሀናም ደግሞ ያው እንዴ ደህና ደር ያለኝ እንዴ ቻለኝ እንዴ እያለች መደናበር ጀመረች። እንዴ እች ልጅ ምን ሆናለች? ልጅቱ ምን ነካት እንዴ? መቼም ጥሩ ሰው ነው አይደል የምታመጪው? ቆንጆ ዘር ላይ ነው አይደል የወደቅሽው? ያው የኛ ዘር እንደምታየው ቆንጆና ስክክ ያለ ነው ብዬ ነው ሀና አለቻት። አራቴ አንቺ እንደምታስቢው አይደለም ብላ ሀንቾ መሽኮርመም ጀመረች ማለት ነው። ሀና እንግዲህ ከአያቷ ጋራ ይሄን ነገር አውቃባታለች። በጣም በሚገርምና በሚደንቅ ሁኔታ ወደ ወይዘሮ ባዩሽ ላይ ስንመጣ እንግዲህ አቶ ለይኩን ጋር ከባድ ጦርነት ሊገጥሙ ተነስተዋል። እሱም እንግዲህ በመጀመሪያ
ዋስኖ ከእስር ቤት ቢያስወጣትም አሁን ላይ ግን ድርጅቱ እየከሰረበት ባለ ጊዜ ወይዘሮ ሜላት በልጇ ቢዚ እንድትሆን ወይዘሮ ባዩሽ የምትሰራውን ስራ እያንዳንዱ ስለሚያውቅ በዛ ተስማምተው አብረው እየሰሩ ነበር። አሁን ግን ወይዘሮ ባዩሽ እርግብ እንዳልሞተችና እርግብ በህይወት እንዳለች ስታውቅ በጣም ተናዳለች። ቆይ አንተ እርግብን ገድያታለሁ እያልካል ነበር እንዴ? እርግብ በህይወት እኮ ኖረች ማለት ቤተሰብ ጋር ሄደች ማለት አባቷ የኔ ወንድም ነው፣ ለሱ ከተናገረች ለዘመድ አዝማዱ ከተናገረች ዓይንሽን ላፈር ብለው ነው የሚያበሩኝ። ስለዚህ ያለው አማራጭ የሚሆነው ከባድ ስህተት ነው የሰራሁ። ይሄን ታረጋለህ ብዬ እንዴት ላስብ? ባዩሽ ልታዳምጭኝ እፈልጋለሁ። በሰዓቱ እኔ ላኳቸው ሰዎች አምልጣለች ብለው ሊያገኟት አልቻሉም። ትገኛለች የተባለው ቦታ ላይ ፈለጓት። ታዲያ እኔ ምን ማድረግ አለብኝ? ይሄን ደግሞ እውነቱን ያልነገርኩሽ እዛ እስር ቤት ትበሰብሻለሽ ብዬ ነው። እኔንም ልትረጅኝ እፈልጋለሁ። ካሁን በኋላ ግን አንቺም ቢሆን እርግብ አለችበት የምትይበትን ቦታ ላይ ፈልገን የእጇን መስጠት እንዳለብን ይሰማኛል። አብረን ተሆን የኔና ያንቺ ስራ በፍጹም ሊበላሽ አይችልም ብሎ ቃል ገባላት። ባዩሽም አንተ ሰውዬ ዘወር ታለ በኋላ ያለ ምክንያት እንደዚህ ጠጋ ጠጋ አላልክም። አንተንማ ደንበኛ ሰላይ ያስፈልጋል። ካሁን በኋላ እኔ ማንንም ተገድፌ ምንም ማድረግ አልፈልግም፣ በራሴ ሁሉንም እጋፈጠዋለሁ ብላ ወሰነች ባዩሽ። ሰውየው ዘወር ካለላት በኋላ አንተ ጉማሬ ብላ ጠራችው። ወይ ጉድ! የስምም አንተ አዞ ነው ጉማሬ ብላለችው። ምርጥ ስራና ጥሩ ገቢ የሚያገኝ ስራ አገኝችልሃለሁ፣ ተገናኝተን ማውራት እንችላለን ብላለችው። እሱም እሺ ብሎ ወደሚገኝበት ቦታ ላይ መንገዷን ቀጠለች። ወይዘሮ ባዩሽ ከእስር ቤት ከወጣች በኋላ ከባድና ወይዘሮ ሜላትን ፊት ለፊት በማይቻለው ጦርነት ለመግጠም መታለች። መስፍን ይህንን ነገር ባዩሽ እስር ቤት እንደነበረ ሜላት የኔን ውድ ነገር የወሰደችው አንተን ነው፣ አንተንም ቢሆን ወስዳብኝ አትቀርም ብላ ዝታበታለች። ለሜላትም ቢሆን ካንቺ 74 ሳንቲም አልፈልግም፣ የምፈልገው መስፍንን ብቻና ብቻ ነው ብላ ተናግራለች። አሁን ሜላት በከባድ ፍራቻ ውስጥ ሳይሆን ጠንካራና ጀግና ሆነሽ ባዩሽን ገጥመሽ ማሸነፍ አለብሽ። እማማ አስቴር እንግዲህ እንደው እኮ ብታይ ሀንዬ ያ የድሮ ቤታችን ግቢው ስፋቱ የቤቱ መተለቅ የዛን ያንቺ የጠፋሽ ጊዜ ሰፈሩ ሲሳለቅባት እዚህ ጠባብ ቤት ሽጣ መጣች፣ እንደው የእናትሽ ነገር ግራ ያጋባል እያለች ለሀንቾ ተናገረች። ሀንቾም ደግሞ እንዲህ አያቴ ምን ይደረግ፣ በሰዓቱ እኮ ሰዎች እየሳቁባት ያንን ለማምለጥ ስለፈለገች ነው ብላ አለች። ጽዮን እና ቅዱስ በድጋሜ ከተገናኙ በኋላ ይሄን ነገር እንዲያደርግላት ቃልም ሳይገባላት ሀናን ገሎ ሰርፕራይዝ ሊያረጋት ወስኗል ማለት ነው። ወይዘሮ ሜላት በስተመጨረሻ አሁን ምን ተወስን ይሆን? ሀናን አጣች። እማማ አስቴርስ እየተጻጻፈች ከነበረው ልጅ ጋር ያየችውን ለሜላት ትናገር ይሆን? ሰላምዬ ብታቅ ወይዘሮ ሜላት ስለማታቅ ማለት ነው። ሜላት ወደ ድንብላል ጋር ሄዳ ድንብላል የት እየዋለችና የት እንዳደረች እያፋጠጠቻት ነበር። ስሚ ድንብላል፣ እኔ እዚህ ቤት ሰራተኛ ሆነሽ ኃላፊነትሽን እንድትወስጂ እንጂ የማንንም ድቃላ አምጥተሽ ክብሬን እንድታዋርጅኝ አልፈልግም። የሜላት ሰራተኛ ዲቃላ መጣች መባልን አልፈልግም። ሁኔታሽ ዘመር ለመጠየቅ ሳይሆን ወንድ ጋር ውለሽና ምሽተሽ እየመጣሽ ነው የሚመስለው። ተጠንቀቂ። እኔ ዳግም ይሄን ነገር ልደግመው አልችልም። ከባድ ዋጋና መስዋዕትነት ያስከፍልሻል። አርፈሽ ስራሽን ስሪ፣ አትፈታተንኝ ብላ የመጨረሻ ማስጠንቀቂያ ለድንብላል ወይዘሮ ሜላት ሰጠች ማለት ነው። ድንብላልም ከተምቹ ጋር
ምግብ እየወሰደች ጊዜ እያሳለፈች ትገኛለች። እሱም ደግሞ በጣም ደስ ብሎታል። እርግብ ብትሄድ አንቺን የመሰለች ሰው አግኝቻለሁ አመሰግናለሁኝ ብሎ ከልቡ አመስግኗታል ማለት ነው። ድንብላልም ከተምቹ ጋር ደስተኛ ሆናለች። ውድ ቻናሌ ቤተሰቦች በቀጣይ ፓርት እስክንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።